ሰይፈ ስላሴን የሚጸልይ ሰው የስላሴ ጸጋና በረከት ያድርበታል። ሰይፈ ስላሴን የሚጸልይ ሰው አጋዕዝተ ዓለም ስላሴ በሰይፈ ስላሴያቸው አጥረው ከልለው ከክፉ ነገር ሁሉ ይጠብቁታል። ሰይፈ ስላሴን የሚጸልይ ሰው ድንበር አፍርሶ ድንበር ጥሶ የሚመጣን ክፉ ነገር ሁሉ አጋዕዝተ ዓለም ስላሴ ያርቁለታል። በዛሬው ዕለት አጋዕዝተ ዓለም ስላሴን አለማመስገን ሰይፈ ስላሴን አለመጸለይ ማለት ከስላሴ ጋር ሳይገናኙ መዋል ማደር ማለት ነው። ይሄ ደግሞ እጅግ በጣም ከባድ ነው። እንኖራለን መጨረሻ ምን እንሆናለን? ንገሩኝ እንጂ ምን እንሆናለን? እንሞታለን። ስንሞት ለፍርድ ማፊት ነው ምን ቆመው? አጋዕዝተ ዓለም ስላሴ ፊት ወይ ለፍርድ ሕይወት ወይ ለሽልማት ሕይወት አጋዕዝተ ዓለም ስላሴ ፊት እንቆማለን። ወይ ለክብር ወይ ለአሳር ስላሴ ፊት እንቆማለን። ታዲያ ስላሴ ፊት ምን ይዘን ነው የምንቆመው? አባታችን አብርሃም ቅድም እንደሰማችሁት ለአጋዕዝተ ዓለም ለስላሴ በእንግድነት ቤቱ ስለቀረቡ ስለመጡ ቤቱ ስለገቡ ቆንጆ የሆነ መርጦ ለይቶ ኮርማ ወይም ደግሞ ፍሪዳ አረደ አወራረደ ለስላሴ መስዋዕት አድርጎ አቀረበላቸው። አባታችን አብርሃም ለአጋዕዝተ ዓለም ስላሴ ፍሪዳውን መስዋዕት አድርጎ አቅርቧል። እንደ አብርሃም እኛ ፍሪዳ አርደን ለስላሴ ላናቀርብ እንችላለን። አባቶቻችን በፍሪዳ የመሰሉት የአጋዕዝተ ዓለም ስላሴን ምስጋና ለስላሴ ግን መሰዋት እንችላለን። አብርሃም ኮርማውን ፍሪዳውን እንዳቀረበ እኔና እናንተ ደግሞ ለስላሴ የምስጋና መስዋዕት ለስላሴ ማቅረብ እንችላለን። የምስጋና መስዋዕት ለስላሴ መስጠት እንችላለን። ይሄ ሲሆን ነው ከስላሴ ጋር የምንገናኘው። ይሄ ሲሆን ነው ከስላሴ ጋር የምንታረቀው። ይሄ ሲሆን ነው ከስላሴ ጋር ሰማያዊ እርቅ የምናገኘው። አለበለዚያ ግን ዝም ብለን ብንመላለስ ጥቅም የለውም። ስለዚህ ቤተክርስቲያናችን እኛ ልጆቿን በየዕለቱ ስላሴን የምናመሰግንበትና የምናወድስበትን ታላቁን ምስጋና እንድንጸልይ ትነግረናለች፣ ታስተምረናለች። እየሰማችሁኝ ነው አይደለ? እባካችሁ ይሄንን ታላቅ ጸሎት ጸልዩት። ትጠቀሙበታላችሁ፣ ታተርፉበታላችሁ፣ ከስላሴ ትገናኙበታላችሁ። ጸሎቶ እኔ በቃል እንደምነግራችሁ አይደለም። ምናልባት ወደ ህይወታችሁ አንጥታችሁ ብትጸልዩት ብዙ ጸጋ በረከቶችን ታገኙበታላችሁ። ብዙ ሰማያዊ በረከትን ታተርፉበታላችሁ። ከስላሴ ጋር ትወዳጁበታላችሁ። በጣም የሚገርማችሁ ልብ ብላችሁ ስሙኝ። የጸሎቱን ኃያልነት ነው የምነግራችሁ። እናንተ እንደ ቀልድ የተዋችሁት የማትጸልዩት ሰይፈ ስላሴ የተባለውን ጸሎት በስም ብቻ የምታውቁት ብትጸልዩበት የምታገኙትን ጥቅም ነው የምነግራችሁ። አባታችን አባ ስብሐት ለአብ ሰይፈ ስላሴ የሚባለው ጸሎት ከተገለጠላቸው በኋላ ጸሎቱን ሲጸልዩት ጻድቁ አባታችን አባ ስብሐት ለአብ የበቁና የነቁ አባት ስለነበሩ ቅዱሳን መላእክት ለተልቆ ሲወጡ ሲወርዱ ይመለከታሉ። ሰዎችን ደግሞ የሚፈትኑትን ክፉ መናፍስትን ያያሉ፣ ይገለጥላቸዋል። በዚህ የተነሳ ሰይፈ ስላሴ የሚባለውን ጸሎት ሲጸልዩ ክፉ መናፍስት አንገታቸው ሲቆረጥ፣ ወገባቸው ሲቆመጥ፣ አይናቸው ሲፈርጣዩ ጸሎቱን ሲጸልዩት ወይም ደግሞ ሰይፈ ስላሴ የተባለው ጸሎት ከአንደበታቸው ሲወጣ አጋንንት ሲፈረካከሱ፣ ሲረዱ፣ ሲቆማመጡ፣ ሲፈራርጡ ያዩ ነበር። በዚህ ምክንያት ምን አሉ? ታዲያ ይሄ ምን ጸሎት ነው? ሰይፍ ነው እንጂ አሉ። በዚህ ምክንያት ሰይፈ ስላሴ ተባለ። እንደምታውቁት ሰይፍ በሁለት በኩል የተሳለ ነው። በሁለቱም በኩል ስል ነው። ስለዚህ ሰይፍ በሁለቱም በኩል የተሳለ ስለሆነ ያርዳል፣ ያወራርዳል፣ ወይም ደግሞ በሁለቱ ይቆርጣል። ሰይፈ ስላሴንም የሚጸልይ ሰው በአንድ መልኩ ሰይፍ በሁለት በኩል የተሳለ እንደሆነ ሰይፈ ስላሴን የሚጸልይ ሰውም በሁለት በኩል የተሳለ ሰው ነው። አጋዕዝተ ዓለም ስላሴን በአንድ ጎን ያመሰግናል፣ እንደገና ደግሞ በሌላ ጎን ደግሞ ክፉ መናፍስትን ከሱ ያርቃል። በአንድ ጎን ደግሞ አጋዕዝተ ዓለም ስላሴን እያመሰገነ መለኮታዊ ጸጋ በረከት ያገኛል። ከዛ ደግሞ በዚህ ጎን ደግሞ ችግሩን ይፈታል፣ የስላሴን ጸጋ በረከት ያገኛል። በዚህ ምክንያት ሰይፈ ስላሴ ተብሏል። ቅድም እንደነገርኳቸው እኛ የሰው ልጆች በማን አምሳል ነው የተፈጠርነው? በስላሴ አርአያና አምሳል እስከ ተፈጠርን ድረስ
ወይም ደግሞ ስላሴ እስከፈጠሩን ድረስ አጋዕዝተ ዓለም ስላሴን የማመስገን ውዴታ ሳይሆን ግዴታ አለብን። በዚህ በኦሪት ዘፍጥረት በምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እኛ የሰው ልጆች የስላሴ አምሳል ነን፣ የስላሴ መልክ ነን። ሰው ማለት የስላሴ መልክና ስል የተሳለበት ልዩና ክቡር ፍጡር ነው። ሰው ማለት የስላሴ መለኮታዊ እስትንፋስ ያለበት ሕያው የሚሆን ዘላለማዊ ፍጡር ነው፣ በራሳችን የሞትን ጣጣ ካላመጣን በስተቀር። ስለዚህ ስላሴን የማመስገን ውዴታ ሳይሆን ግዴታ አለብን። እባካችሁ የፈጠሩን ስላሴ ናቸው። ቢቻላችሁ በየዕለቱ ሰይፈ ስላሴን ጸልዩት። ሰይፈ ስላሴ ለኔና ለናንተ አባቶቻችን በሚገባን ግራ በማያጋባን በሚመጥነን መልኩ ነው ጊዜያችንና ሰዓታችንን አይተው ያስቀመጡልን። ሰይፈ ስላሴ የሚባለው ጸሎት የራሱ መቅደም አለው። ግድ የለም መቅደሙን እንኳን ተውት። ልክ እንደ ውዳሴ ማርያም የዘውትር አለው። የዘውትር ሰይፈ ስላሴን ከጸለያችሁ በኋላ ደግሞ የዕለት አለው፣ ወይም ደግሞ ከሰኞ እስከ እሑድ አለው ማለት ነው። ውዳሴ ማርያምን የሚጸልይ ሰው ሰይፈ ስላሴን ለመጸለይ አይቸገርም። ምክንያቱም አንድ አይነት አቀራረብ ስላለው ማለት ነው። ስለዚህ በየወሩ ሳይሆን በየዕለቱ ሰይፈ ስላሴን ጸልዩ። ቢቻላችሁ ከቤት ከመውጣታችሁ በፊት ሰይፈ ስላሴን ጸልያችሁ አጋዕዝተ ዓለም ስላሴን ተማጽናችሁ ስላሴን ለምናችሁ ሄዱ። ይህንን የምታደርጉ ከሆነ የስላሴን ጸጋ በረከት ታገኛላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማርቆስ ወንጌል በምዕራፍ 13 ቁጥር 33 ላይ ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም ይላል። ጊዜው መቼ እንደሆነ አታውቁም፣ ተጠንቀቁ። መቼ እንደምንሞት፣ መቼ እንደምንጠራ፣ መቼ አጋዕዝተ ዓለም ስላሴ ለሽልማት ለፍርዶት እንደምንቆም አናውቅም። ስለዚህ ተጠንቀቁ ተባል። ተጠንቀቁ የተባልነው ንስሐ ግቡ፣ ቅዱስ ሥጋውንና ክቡር ደሙን ተቀበሉ ማለት ነው። ተጠንቀቁ ማለት ማስፈራሪያ አይደለም። ወደ እግዚአብሔር ተመለሱ፣ ከመለኮታዊ ጸጋ በረከት ተቋደሱ፣ ንስሐ ገብታችሁ በንስሐ ተመላለሱ ማለት ነው። ከዛ ደግሞ ትጉና ጸልዩ ይላል። ማቋረጥ የሌለበት ምግብ እንደማናቋርጠው ዕለት ዕለት እንደምንበላው ሁሉ ምግብ የሕይወታችን አንድ አካል እንደሆነ ሁሉ ለመንፈሳዊ ሰው ደግሞ ጸሎት የሕይወቱ አንድ አካል ነው። ምግብ እንደማናቋርጠው ሁሉ ጸሎትን ማቋረጥ የለብንም። ምግብ ካቋረጥን ሆዳችን ይራባል፣ ሰውነታችን ይጎዳል፣ አቅማችን ያንሳል። ጸሎትም ስናቋርጥ ነፍሳችን ትራባለች፣ ነፍሳችን ከእግዚአብሔር ጸጋ ትከሳለች፣ በመንፈሳዊ ትደክማለች፣ ትዝላለች። ስለዚህ የሚጸልይ ሰው ነፍሱን የሚያበላትና የሚያጠጣት ሰውነቱን ሳይሆን ነፍሱን የሚያበረታት ሰው ነው። ስለዚህ በተቻለ አቅም ጌታችን መድኃኒታችን ኢየሱስ ክርስቶስ ትጉና ጸልዩ ብሎናልና እንደ አቅማችሁ ሰይፈ ስላሴን ጸልዩ። ብዙ ጊዜ ተናግሬያለሁ። ሰይፈ ስላሴን ለመጸለይ ስለ እውነት ነው ምላችሁ። አጋዕዝተ ዓለም ስላሴ ምስክሬ ናቸው። 15 ደቂቃ አይፈጅባችሁም። ስንት ደቂቃ አልኳችሁ? ንገሩኝ። 15 ደቂቃ አይፈጅባችሁም። 15 ደቂቃ መጸለይ አቅቶን ነው የ15 ዓመት ችግር ይዘን የምንኖረው። 15 ደቂቃ ስላሴ ፊት መቆም አቅቶን ነው የ15 ዓመት ችግር፣ የ15 ዓመት በሽታ፣ የ15 ዓመት መከራ ይዘን የምንንከራተተው። ጸሎት በራሱ መድኃኒት ነው፣ ይፈውሳል፣ ያድናል። የሚጸልይ ሰው የጊዜ ጉዳይ ነው እንጂ እግዚአብሔር ጸሎቱን ዝም አይለውም፣ ይመልስለታል። በተለይ ንስሐ ገብቶ በንጽህና ሆኖ የሚጸልይ ሰው በጸሎቱ ከእግዚአብሔር የሚያጣው ነገር የለም። የምናጣው ስለማንጸልይ ነው። ስለዚህ አጋዕዝተ ዓለም ስላሴ ሰይፈ ስላሴን እንድንጸልይ ጸጋ በረከቱን ያድሉን። ወንጌል እያስተማርኩኝ በመሃል ላይ በስላሴ ፍንጃል ስኒ ቡና ሞልቶ ሲወረወር እንዴት ነው ቦጫቅ የሚለው ወጣለኝ ጁዋ አጋ ስትወረውሮ እንደዚህ ስል የፎቶ ፍሬም ላይ ከኋላ ስኒው ላይ ያለው ቡና ደግሞ አጠገባ ያሉ ህፃናቶች ላይ ፈሰሰና ምናምን ብሎ ባንዲ ብጥብጥ አለ። ከዛ ታረጋጉ አልኳቸው። ከዛ አክስቴ ማም ይላሉ አንዳንዶቹ፣ ያው አልገባቸው። በስላሴ ስም እዚህ ቤት ውስጥ ያለ የጠቋር መንፈስ ታሰር ስል ዘጭ ብላ ወደቀች በቂጧ።
እዛው ረከቦቱ ጋር ምንም ነገር ቃል አተራመሰች ማለች። እንደዚህ እንዳች በቃ እንዴት ነው ዝልክክ ያለሽ ያለ አይደለ ሞኝ ጸጥ አለች። የለችም። ሎክ ነው ያደረጋት የእግዚአብሔር መንፈስ። ትምህርቴን አስተምሬ እስከምጨርስ አልተነሳችም። ጸበል አምጡ አልኩኝ። ጸበል መጣ። እየተመጻደቅኩ አይደለም። እሺ እግዚአብሔር ያደረገልኝን የረዳኝን ነው የምነግራችሁ። የእናንተ ጸሎት እንዴት ተከትሎኝ እንደሚሄድ የልጅቷ ጸሎት እንዴት እንደረዳኝ ነው። እኔ ኃጢአተኛና አቅም የሌለኝ ሰው ነኝ። ግን ልጅቷ አባታችን ነው እያለች ነው ብያቸዋለሁ። እንደገና ደግሞ መምህር በሄደበት ይቅናው ብላችሁ የምትጸልዩ ጸሎት እንዴት እንደሚያገዘኝ እንድታውቁ ነው። እና ጸበል አመጡ። ጸበሉ የማን ነው ደግሞ? ጸበል የለም እዛ ቤት፣ ግን ጸበል አምጥታለች። አምጡ እንደምል ስለምታውቅ አላለችና ይዛ መጣች። የማን ቢሆን ጥሩ ነው? ሰላዲ አጋንንት የቅዱስ ሩፋኤል ጸሎት። ምክንያቱም ቅዱስ ሩፋኤል እንደምወደው ታውቃለች። ይኸው የሩፋኤል ጸበል አስተመጣ የኔ አባት እዚህ ያለህ እንዲያልኩኝና እኔ አላወኩም። በኋላ ነው የነገረችኝ። ጀሪካኑ ከፍ ታረኩና ደግሞ የጀሪካኑ አፍ ደግሞ ጠባብ ነው። ግልብጥ ያደረኩትና ዱቁ እያለ አናቷ ላይ ረከቦቱን ተርመስመስመስ አደረገው። ህጻናቶቹ ጥግ ጥግ ያዙ። እሺ የምታስመልከው ስለው ጊዜ ይለኛል። ምንም ቃላት ሳያወራ እንዳለ ሄደ። እንዲህ ነው የምታደርገው እንዲህ ቤተሰቡ በሙሉ ምክንያቱም ሌላ ቃላት አላወራ ስላለኝ እህቶቹ በሙሉ ተሰብስበው ሁሉ ቡና የምታስጠጣቸው መስዋዕት ነው ስለው ጊዜ እስቲ በሉ በቃ እንዲች እንዳለ በስላሴ ስም ትወጣለህ። ከዛ አምጡ መቁጠሪያ ስል እኔም አለኝ አለች ልጅቷ። መቁጠሪያ እሷ ሁሉ ነገር አምጡ የምለውን ነገር ምን ስናገር ሰምታለች መሰላችሁ? ድንገት ቤታችሁ እመጣለሁ እኔ መቁጠሪያም መጽሐፍ ቅዱስም ጸሎት መጽሐፍም ምንም ነገር አልይዝም። ቤታችሁ ይሄ ነገር መገኘት አለበት አምጡ ስሉ ማምጣት ነው ብዬ ተናግሬያለሁ ሳስተምር። ይሄን ታውቃለች እሷ። መምህር በጠየቁ አይቀርም ድንገት የሆነ ነገር መፈጠሩ አይቀርም። የአንዳቸው መንፈስ የእሷ እንኳን ይነሳል ብላ አልጠበቀችም ነበረ። ከዛ መቁጠሪያውን አመጣች። ብዙም አልመታዋትም። እንደዚህ በእጄ እንደዚህ ይዤው እንደዚህ ነው ነገር እንዲህ አድርጌ እጄ ላይ እንዳደረኩት ጀርባዋ ጊዜ ደለቅስ አድርገው አቅም እንደሌለኝ ያውቁት የዛን ቀን ነው። ፊዚካል ማለት ነው። ያን የሚያክል ሰውነቷ ትልቅ ነች። አንድ እግሯ ብቻ እኔን ያክላል። አንዱ ታፋዋ ይሄ አንደኛው ታፋዋ ብቻ እኔን ሙሉ ወገቤን ያክላል። እንዲህ ትለኛለች። እንዴት ነው እነ ማነው ስማቸው እነ ቫንዳም እነ ምናምን ሲጣሉ ሪሲሊንግ ላይ እንዴት ሲገፈትሯቸው ሄዶ ከሪሲሊንግ እንዴት ተጋጭቶ ሲመለስ ብድግ አድርጎ ያፈርጠዋል። ያ ነው የተበቃ። ያን አስቡት። ተወርውሬ እዛ ጠረጴዛ ስትወጥፍ ሳቁ እንዳለ። ከዛ አንተ ጉልበትህ አልኩት። ከዛ በኋላ ሁለተኛ ላይ መጥቼ ስመታው የለም ሄዷል። ለካ ሲሄድ ነው የመታኝ። ጀርባዋን እንደዚህ አድርጌ መቁጠሪያውን እጄ ላይ አድርጌ እንደዚህ አድርጌ ነው የመታኋት። እንደዚህ ጀርባዋን። ከዛ ሲሄድ ነው ለካ ገፍቶኝ ሄደው። እኔ የለውም እዛ ስር ተወጥፍ ያለው እንዲህ ያራገፍ እንደሚስተር ግን እንዲች እያልኩ የመጣሁላቸው እየሳቁ ህጻናቶቹ ይስቃሉ እያሉ አለ ሰ ጊዜ ቀና ብላ አቤት ምንድን ነው ምን ሆኜ ነው አለች። ሰላም ኖት ማዘር እንዳላስተምር እኮ ከለከለኝ። እንደዚህ ሆኖ ቡና እያፈሉ እያካደሙ እንደዚህ እያደረጉ ቤተሰቡን በቤተሰቡ ዛር መንፈስ በጠቋርና በደልሞቴ እንዲያርገው ሳቸው ጊዜ ያው የቤት ከራማ ነው ብዬ ነው እንግዲህ ያው ተቀበይ ተረከቢ ተብዬ ነው ምናምን ብለው ወደ ልቦናቸው እንዲህ አይነት ጸባይ አይተውባቸው አያውቁም። ወይኔ አክስቴ ጸባይዋ ተቀየረ የድሮ ጸባይዋ ምናምን ይላሉ እህቶች። አንዳንዶቹ እዛ ያሉት እህታቸው ሆነ አክስቴ ነው የሚሏት። እንዴት እንደሚያርቋት ተመልከቱ። እና በጣም ገርሟቸው እነሱ መጥተው ሁሉም ሰላም አሏት። ማንንም አላስተማርኩ ማንንም አልሰበኩ። ራሳቸው ከፈለጉ ይለወጡ ብዬ ከዚህ ሰዓት ጀምሮ ቡና ለመጠጣት እዚህ ቤት በየሳምንቱ ባትመጡ ደስ ይለኛል። ምክንያቱም ቤቱ የሚመለክበት ቤት ስለነበረ አንቺም ንስሐ ግቢ ብዬ አጀንዳዬን ይዤ አንድ ቤትም እንደዚሁ ገብቼ ጠቅልል አድርጋ እንደዚህ አንጠልጥላ ወስዳ ደጅ ላይ እንደዚህ ጥላኛለች እንደ ዶሮ። አንዷ ሴትዮ ትልቅ ነው እጇ ትልቅ ነው እና ውጭ ያለችና እንደዚህ ጭምቃ ወስዳ ደጅ ላይ ጣለችኝና ሄጄ ተንከባልዬ ወድቄ በስላሴ ስም ታሰር እዛው በተንከባልኩበት በስላሴ ስም ታሰር ስለው ጊዜ ሮጦ ገብቶ በሩን ዘጋው። ምክንያቱም እሷ ያዘችኝ ከመንፈሱ ጋር ጭምር ነው። እኔ ግን ከርቀቶኝ በስላሴ ስም ታሰር ስለው ሮጦ ገብቶ በሩን ዘጋው። ለምን አስፈራው? እንደዛ ጨምቆኝ የነበረው መንፈስ ስትሉ በድንጋጤ ሰዓት ፍርሃት ስላለ በፍርሃት ሰዓት ደግሞ ኃይላችን ያንሳል። ስለዚህ እምነት ምን ይፈልጋል? ድንጋጤ አያስፈልግም፣ ፍርሃት አያስፈልግም። እና ወጣ ገባ የሚል ነገር ብዙ ጊዜ
ይዘወተር ነበር በማገለግለው አገልግሎት ላይ። ምክንያቱም ድንገት ቢላ አንስቶ ነገር አንስቶ አናቴ ሊለኝ ይችላል፣ ከዛው ፍንችር ሊል ይችላል። እና ጥንቃቄ ያስፈልጋል። ብዙ አለ። ብቻ መንፈስ ድንገት ሲነሳ መጠንቀቅ አለባችሁ። ተናዶ ይሆን ነገር ሊያደርግ ይችላል። በተለይ እንደምታመልጡት ቀድሞ ያወቀ መንፈስ እንደምትድኑ ነገ ትከዳኛለች ብሎ የሚያስብ ሰይጣን ከሆነ የሆነ ነገር አበላሽቶ መሄድ ነው የሚፈልገው። በሰላምማ በፍጹም አይሆንም፣ ይሄን ቤት የሆነ ነገር አድርጌው ነው የሚሄደው ይላል። እና ሲሄድ የሆነ ነገር አድርጎ ሊሄድ ስለሚያስብ ጥንቃቄ ማድረግ ያስፈልጋል። ቶሎ ብላችሁ ሱባኤ መግባት፣ ማሰር። ሁሌ አካፋችሁ በስላሴ ስም ታስር ታሰር ታሰር፣ በፍጹም መለየት የለበትም። ለምን አንድ ቀን የምትጸልዩት ጸሎት ላይ ያለው ታሰር የሚለው ሐሳብ ሊያስረው ይችላል። ሁልጊዜ ባይሆንም ኃጢአት ባሰባችሁበት ጊዜ ሳይሆን ንስሐ ገብታችሁ ቅዱስ ቁርባን በተቀበላችሁበት ጊዜ ታሰር የምትሉት ነገር የበለጠ ደግሞ ጥቅም አለው። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም ነው። አንድ ክርስቲያን ጸሎት የማይጸልይ ሰው ከሆነ ከእግዚአብሔር ጋር ያለውን ግንኙነት ሙሉ ለሙሉ አቋርጧል። ሰው ከእግዚአብሔር ጋር የሚገናኘው በጸሎትና በጸሎት ብቻ ስለሆነ አንድ ሰው የዕለት አምልኮት ሕይወት ከሌለው ከእግዚአብሔር ጋር ያለውን መለኮታዊ ግንኙነት ሰማያዊ ሕይወት አቋርጦታል ማለት ነው። ጸሎት ማለት ከእግዚአብሔር ጋር የምንገናኝበት ሰማያዊ መንገድ ነው። ጸሎት ማለት ሰረገላ ነው። ወደ እግዚአብሔር ከፍ ያደርገናል፣ ወደ እግዚአብሔር ያወጣናል። ጸሎት ማለት መሰላል ነው። ወደ እግዚአብሔር የምንሄድበት፣ እግዚአብሔር ደግሞ ወደኛ የሚመጣበት ብርሃናዊ መንገድ ነው። አንድ ክርስቲያን ጸሎት ተወ ማለት በአጭሩ እግዚአብሔርን ተወ ማለት ነው። እግዚአብሔርን የተወ ሰው ደግሞ ከእግዚአብሔር ምንም ሊያገኝ አይችልም። ብዙዎቻችን በዚህ ዘመን በክፉ መናፍስትና በክፉ ሰዎች የተጎዳ ነው አንዱ የጸሎት ክፍተት ስላለብን ነው። ጸሎት የማይጸልይ ሰው በጨለማ ያለ ብርሃን የሚሄድ ሰው ነው የሚመስለው። ብርሃን የሌለው መብራት ያልያዘ ሰው በጨለማ በሚሄድበት ሰዓት አንደኛ ጨለማ ይጋርደዋል፣ ሁለተኛ እንቅፋት ይመታዋል፣ ሶስተኛ ደግሞ ከገደል ይከተዋል። ጸሎት የማይጸልይ ሰው ቤቱንና መስኮቱን የቤቱን መስኮትና በር ክፍት አድርጎ የሚተኛ ሰው ነው። በጨለማ የሚሄድ ሰው እንቅፋት እንደሚመታው ከጉድጓድ እንደሚከተው ሁሉ የማይጸልይ ሰው እንቅፋት የሆነ ሰይጣን ይመታዋል፣ ይፈትነዋል። ጸሎት የማይጸልይ ሰው ወደ ጉድጓድ በጨለማ እንደሚገባ ሁሉ ወደ ክፉ ሕይወት ውስጥ ይገባል። ጸሎት የማይጸልይ ሰው በሩን ቤቱን ክፍት አድርጎ እንደሚተኛ ሰው የሚመሰለው ክፉ መንፈስም ክፉ ሰዎችም ይገቡበታል። በርና መስኮት የሌለው ቤት የሌባና የውሻ መፈንጫና መጫወቻ ነው። ዛሬ በሕይወታችን የጸሎት በር ስለሌለን፣ የተዘጋ ሕይወት ስለሌለን፣ ሕይወታችን በአራቱም አቅጣጫ የተከፈተ ስለሆነ ክፉ መንፈስም ይገባል፣ ክፉ ሰዎችም ይጠጋል። በዚህ ምክንያት ሕይወታችን የፈተና ሆኗል። በተለይ መጽሐፍ ማንበብ እየቻለ ስሉስ ቅዱስን ያልተማጸነ ሰው ክርስቲያን ነው ተብሎ ሊነገርም አይገባም።